በሽር አልአሳድ የሞት ፍርድ ተፈርዶበታል። የሲሪያ ፍርድ ቤት የቀድሞ የሀገሪቱ መሪ የሆነው በሽር አልአሳድ ወንድሙ ማሂር እንዲሁም ደግሞ ከዝናቸው የሆነው አቲፍ ነጂብ ላይ የሞት ፍርድ ፈርዶባቸዋል። እንደምታውቁት እንግዲህ በሽር አልአሳድ ሲሪያን ከ2000 ዓመተ ምህረት ጀምሮ በ34 ዓመቱ ከአባቱ ስልጣንን በመረከብ ሲያስተዳድር የነበረ ግለሰብ ነው። ታዲያ እንግዲህ ይሄ የሞት ፍርድ በእነዚህ ግለሰቦች ላይ ተፈረደው አገሪቱ እንግዲህ እንደሚታወቀው ከ2011 ጀምሮ የእርስ በርስ ጦርነት ውስጥ ነበረች። በዚህ የእርስ በርስ ጦርነት ውስጥ ደግሞ ከ500 ሺህ የሚበልጡ ሰዎች እንደሞቱ ይታመናል። ታዲያ ለእነዚህ ሰዎች መሞት በሺዎች የሚቆጠሩ ሰዎች ለመንገላታት ለመሰቃየት በቀጥታ እነዚህ ሰዎች ተጠያቂ ናቸው ማለት ነው። በተለይም የበሽር አልአሳድ ወንድም ማሂር ለበርካቶች መሞትና ለበርካቶች መሰቃየት በቀጥታ ተጠያቂ የሆነ ሰው ነው። ይሄ ግለሰብ እንግዲህ የአገሪቱን ጦር 4ኛውን ዲቪዥን ሲመራ የነበረ ሰው ነው። ከዚህም በተጨማሪ ቶፕ የሆነ የደህንነት ሰውም ነበረ። ከሁለቱ ግለሰቦች በተጨማሪ ደግሞ ቅድም እንደነገርኳችሁ ከዝናቸው የሆነው አቲፍ ነጂብም እንደዚሁ እዚህ ጉዳይ ላይ እጁ አለበት። በተለይም ደግሞ በ2011 በአገሪቱ ውስጥ የእርስ በርስ ጦርነት የተቀሰቀሰው በ15 ወጣቶች ምክንያት ነው። እነዚህ 15 ወጣቶች እንግዲህ ግድግዳ ላይ ጸረ መንግስት የሆነ መልእክት የያዘ ስዕል ስላሉ ይህንን እንግዲህ እነሱን ተከታትሎ አድኖ የያዘው ያሰቃያቸው ይሄ ወንድማቸው ነው፣ አቲፍ ነጂብ የተባለ ግለሰብ ነው። ከዛ በኋላ ነው እንግዲህ የእርስ በርስ ጦርነቱ የተቀሰቀሰው። ከ500 ሺህ በላይ ሰዎችም ህይወታቸውን ሊያጡ የቻሉት ማለት ነው። ከዛም እንደምታውቁት እንግዲህ በ2024 ዓ.ም ድጋሚ ጸረ መንግስት የሆነ ፕሮቴስት ተቀሰቀሰ። በዚህም እንግዲህ በ11 ቀን ውስጥ ብቻ የበሽር አልአሳድ መንግስት ሙሉ ለሙሉ ኮላፕስ አድርጎ ይወድቃል። ከዛ በኋላ እሱና ወንድሙ ወደ ራሻ ያመልጣሉ ማለት ነው። ምክንያቱም የበሽር አልአሳድ መንግስት አጋር የነበረችው ራሻ ነች። ነገር ግን ይሄ ከዝናቸው አቲፍ ነጂብ ስቲል በሀገሪቱ ነው የሚገኘው፣ በህግ ጥላ ስር ነው የሚገኘው። ፍርዱ በቀጥታ እሱ ላይ ተፈጻሚ ይሆናል። ነገር ግን እነዚህ ሁለቱ ግለሰቦች ማለትም በሽር አልአሳድ እና ወንድሙ ማሂር በራሻ ነው የሚገኙት። ራሻ ደግሞ አሳልፋ ለመስጠት ፈቃደኛ አይደለችም። ስለዚህ እንግዲህ ይሄ የሞት ፍርድ በምን አይነት መንገድ ተፈጻሚ ይሆናል የሚለውን ለወደፊት አብረን ምና ይሆናል።